ሰዎች ከፈጣሪ ብቻ መቀበል የሚችሉት ነገር ነው ይሄ ተስፋ የሚባለው ነገር ማለት ነው። አሁን ሁሉንም ነገር ተስፋ ያደረግንበትን ነገር የምንለቅበት ጊዜ ይመስለኛል። እንደኔ ለሚመጣው ተስፋ መቁረጥ መዘጋጀት መቻል አለብን። እኔ እንደዚህ ብዬ ቁጭ ብዬ ተስፋዬን መቁረጥ አልችልም። ተስፋ እንቁረጥ፣ በቃ እጅ እንስጥ። እጅ እስክንሰጥ ድረስ ተስፋ ሰጪው አካል ተስፋ ሊሰጠን አይችልም። ስለዚህ ወደፊት እንሂድ፣ እንጋፋ። ተስፋ እስኪያስቆርጠን ድረስ እንጣር፣ እንታገል፣ እንሞክረው። ቶሎ እንሞክር፣ ጊዜ የለንም። በቃ ጊዜ የለንም። ቶሎ ተስፋ እንቁረጥ፣ እንሞክር፣ ተስፋ እንቁረጥ። ከዛ ሰላም ዩቲዩብ እንዴት አላችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ዛሬ የምናወራው ደግሞ በቪዲዮአችን የሚሆነው ስለ ተስፋ ነው ማለት ነው። እንደ 21ኛው ክፍለ ዘመን መጀመሪያ እንደሚኖር አንድ ግለሰብ እዚህ ጋር የምታዩት ልጅ በጣም ተስፋ ያደርግ ነበረ በብዙ ነገሮች። ተስፋ የምናደርግባቸው ነገሮች ግን የምር ተስፋዎች ስለመሆናቸው ባደረበት ጥርጣሬ የተነሳ እንግዲህ ተስፋ ለመቁረጥ ወስኗል ማለት ነው። ተስፋ መቁረጥ ያስፈልጋል። ሲጀምር ተስፋ ከመቁረጥ በፊት ተስፋ ራሱ ምንድን ነው የሚለውን ነገር ግን ዲፋይን ማድረግ ያስፈልጋል። ዲፋይን ለማድረግ የመጀመሪያው ነገር ተስፋ ምንድን ነው? ይሆናል ብለን የምናምነው ይደረጋል፣ ይመጣል፣ ይሆናል ብለን የምናስበው ተስፋ የምናደርገው የምንመኘው ነገር ያ ነገር ተስፋ ነው አይደለ? ሰዎች ወደፊት የሚገፋን ነገር ራሱ ብዙ ሰዎች ተስፋ ነው ብለው ያስባሉ። ያ ተስፋ ግን የምር ተስፋ ነው ወይ ወይንስ ያ የጅልነት ምኞታችን ነው? ተስፋ እንደሚነገረን ብዙ ጊዜ እንደተባል ነው ያልሆነን ነገር ሆኗል ብሎ አምኖ የመቀበል ኃይል ነው አይደለም? ያልደረስንበትን ቦታ ደርሰናል፣ አይተነዋል፣ እውነት ነው ሆኗል ብሎ አምኖ የመቀበል ሂደት ነው ተስፋ የሚባለው። እዚህ ጋር እደርሳለሁ፣ ይሄንን አደርገዋለሁ፣ ይሄ ነገር እውነት ነው፣ ይሄ ነገር የታመነ ነው የምንለው ነገር ነው ያ እውነት ወይንም ደግሞ ያ እምነታችን እውነት ሆኖ እናየዋለን ተብሎ ተስፋ የሚደረገው ነገር ማለት ነው። ስለዚህ አልሆነም ግን ይሆናል ብለን የምናስበው ነገር የምናምንበትን ነገር ተስፋ ብለን ከጠራ ነው ያ ይሆናል ብለን ያሰብነው ነገር እንደማይሆን እርግጠኛ ሆነን ተማምነን ደግሞ ወደኋላ ስንቀር ተስፋ ቆረጥን እንላለን። ግን ተስፋ ከመቁረጥ በፊት ተስፋችንን መመርመር አለብን። በጣም ብዙ ጊዜ በብዙ ነገሮች ተስፋ አድርገናል። ለምሳሌ በወደድነው ሰው ተስፋ አድርገናል፣ ባገኘነው ነገር ተስፋ አድርገናል፣ ሰዎች ተስፋ ሰጥተውን ያንን ተስፋ አምነናል። ግን እነዛ ሁሉ ነገሮች የምርም ተስፋ ነበሩ ወይ? የምርም ተስፋ አልነበሩ። ምክንያቱም ተስፋ የመጀመሪያው ከፈጣሪ ለሰዎች የተሰጠ ነገር ነው። ከፈጣሪ ለሰዎች የተሰጠ ነገር ነው። ሰዎች ለሰዎች ተስፋ ፕሮሚስ ያደርጋሉ፣ ቃልን ይሰጣሉ እንጂ ተስፋ መስጠት አይችሉም ሲጀምር ማለት ነው። ስለዚህ ሰዎች ከፈጣሪ ብቻ መቀበል የሚችሉት ነገር ነው ይሄ ተስፋ የሚባለው ነገር ማለት ነው። የኛ ጅል አረዳድ ወይንም ደግሞ የኛ ማስተዋል የጎደለው አረዳዳችን ተስፋን የተሳሳተ አድርጎ ስለሚስለውና ስለሚቀበለው እንትና ተስፋ ሰጥቶኛል፣ ማንም ተስፋ ሊሰጥ አይችልም ወንድሜ፣ እንትና ተስፋ አለው ይሄ ነገር፣ ማንም ተስፋ ሊሰጠን አይችልም። ማንም ከፈጠረን ውጪ ማለት ነው። የፈጠረን መጀመሪያም ተስፋ ሰጥቶናል። ለአዳም ያለው ቃል ተስፋ እንደምናደርገው እንደምናምነው ብዙ ክርስቲያን እንደሆኑ ሰዎች ተስፋ የምናደርገው ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋን ሰጠው። ያንን ተስፋ አመነ፣ ጠበቀ፣ ሆነለት ብለን እንደምናምነው እንደተማርነው ማለት ነው። ከዛ ሲቀጥል ግን ምንድነው የሆነው? ያ ተስፋ መጣ፣ ተሰጠን፣ አገኘነው፣ ነካነው፣ ዳሰስነው። ከዛም እየበላነው እንኖራለን፣ እየጠጣነው እንኖራለን። ከሱ ጋር ጥሩ የሆነ ግንኙነትን የማሳለፍ እድልም ተሰጥቶን ያንን ተስፋ ኢንተርቴን እያደረግነው እንቀጥላለን። አሁን ግን ያንን ተስፋ ብዙ ሰዎች ከእኛ ጋር ታገኙታላችሁ ይሉናል። የሆነ ነገር ተስፋ ይሰጡናል፣ ለሚችሉትም ለማይችሉትም፣ ለሚፈልጉትም እንዲሁም ደግሞ እኛን ለማታለልም
እኛን ለሚፈልጉት ዓላማ ለማዋልም ያንን ተስፋ ይሰጡናል። ይሄ ተስፋ ረክሶ ነው ወይንስ ደግሞ ስለተገለጠ ስለአንዴ ስለታየና ስለመጣ እኛ ተሸውደን ነው? ተስፋ ነገ ላይ ይሰጠኛል፣ በዚህ ነገር ላይ ተስፋ አለኝ፣ በዚህ ነገር ላይ ተስፋ አደርጋለሁ ብለን የምንለው ሁሉም ነገር የምር በምድር ላይ ከሰማይ በታች ተወርዶ የተሰጠን ተስፋ የተባሉት ነገሮች እንዳለ የምር አታላይና እውነት ያልሆኑ ነገሮች ናቸው ብዬ አስባለሁ። ምክንያቱም ተስፋ ሊሰጠን የሚችለው አንድ አካል ብቻ ስለሆነ ማለት ነው። አንድ አካል ብቻ ተስፋ ይሰጠናል። ያ አካል ብቻ የኛን መጻኢ ዕድል ይወስናል። ያው የኛም ነፃ ፍቃድ እንዳለ ሆኖ ማለት ነው። ነፃ ፍቃዳችንን ተጠቅመን ያልተወሰነ ግን የታወቀውን ተስፋችንን ልንቀበለውና ወይንም ደግሞ ባልሆነ አቅጣጫ ልንሄድበት እንችላለን። አሁን ሁሉንም ነገር ተስፋ ያደረግንበትን ነገር የምንለቅበት ጊዜ ይመስለኛል። እንደኔ አሁን ሁሉም ነገር ጭንቀት ውስጥ ነው እንደምናየው። በዓለም ላይ በጣም ብዙ ኢኮኖሚካል፣ ሜንታል ብዙ አይነት ኢሹዎች አገሪቱንም ዓለምንም እንደዚህ እያስጨነቁ ባለበት ጊዜ ተስፋዎቻችን ሙሉ በሙሉ መለቀቅ ያለባቸው ጊዜ ነው ብዬ አስባለሁ። ምናልባት በአንድ ነገር ላይ ብቻ ተስፋ ማድረጋችንን ማቆም የለብንም። የመጀመሪያው ነገር በፈጣሪያችን፣ ሁለተኛው ነገር ደግሞ በእኛ በራሳችን ላይ ተስፋን መቁረጥ ማቆም ማለት ተስፋ መቁረጥ አለብን። ለመነሳት ተስፋ መቁረጥ ግዴታ ነው። ምክንያቱም እኛ በራሳችን የያዝነውን ነገር ትክክለኛው ኃይል፣ ተስፋ የሰጠን ኃይል ወይንም ደግሞ የተስፋው ባለቤት የሆነው ኃይል እኛ ሳንሰበር መግባት አይችልም። እኛ ተሰብረን እሱ መጥቶ መጠገን እንደሚችል መስራት እንደሚችል ሳያሳይ እኛ ሙሉ በሙሉ ራሳችንን ይሄ ሪቢውልድ ማድረግ አንችልም። ስለዚህ የመጀመሪያው ነገር ለሚመጣው ተስፋ መቁረጥ መዘጋጀት መቻል አለብን። ለሚመጣው ተስፋ መቁረጥ ራሳችን መውደቃችንን መጨረስ መቻል አለብን። ለሚመጣው ተስፋ መቁረጥ በጣም ወደ ነገሮች በመጠጋት አቅማችንን ሁሉ መጨረስ አለብን። ስለዚህ ተስፋ ለመቁረጥ በጣም እንጣር። ተስፋችንን ለመቁረጥ መሞከር የምንችለውን ነገር በሙሉ ቶሎ ሞክረን ሰባሪው ጠጋኙ የተስፋው ባለቤት እንዲመጣና ያንን ተስፋ እንዲሰጠን እንጣር። እስከዛ ግን እኔ እንደዚህ ብዬ ቁጭ ብዬ ተስፋዬን መቁረጥ አልችልም። ተስፋዬን መቁረጥ የምችለው የሚያስቆርጥ አካል እስከሚመጣ ድረስ ከታገልኩ። ሁላችንም እንውጣ። በጭንቅላታችን፣ በአንደበታችን፣ በስራችን የሚመጡትን ሁሉ ተስፋ አስቆራጭ እውነቶች እንጋፈጣቸው፣ እንሰበር። ለሚመጣው ተስፋ ራሳችንን ክፍት እናደርግ። ተስፋ ሰጪው ተስፋ እንዲሰጠን ራሳችንን ተስፋ የማስቆረጥ ሂደት ውስጥ እንግባ። ዴሊ በሁሉም ነገር በሪሌሽንሺፕ ተስፋ እስክንቆርጥ ድረስ እንሞክርበት፣ እንሂድበት። ምናልባት እራሱ የሚመጣ ነገር ሊሆን ይችላል፣ እኛ ላናመልጠው የምንችለው ነገር ሊሆን ይችላል። ግን ተስፋ እስኪያስቆርጠን ድረስ እንሞክርበት። በቃ ተስፋ ልንቆርጥበት የሚገባው ነገር አንደኛው እሱ ነው። ሁለተኛው ነገር ሀብት፣ ስኬት። ሀብትና ስኬት ተስፋ እስኪያስቆርጠን ድረስ ልንሞክረው የሚገባ ነገር ነው። ተስፋ እንቁረጥ። በቃ እጅ እንስጥ። እጅ እስክንሰጥ ድረስ ተስፋ ሰጪው አካል ተስፋ ሊሰጠን አይችልም። ስለዚህ ወደፊት እንሂድ፣ እንጋፋ። ተስፋ እስኪያስቆርጠን ድረስ እንጣር፣ እንታገል። ከዛ ራሳችን እጃችንን ስንሰጥ ተስፋ ሰጪው አካል እዛ እጅ ላይ ተስፋውን ያስቀምጣል። ይሄ ምክንያቱም የኛ የሆነ ነገር አይደለም ተስፋ። ምክንያቱም ዝም ብላችሁ አስቡት፣ ህይወታችን ትላንት የኖረበት ነገር አለ፣ ነገ ብሎ የሚያስበው ነገር አለ። አሁን ብቻ እጁ ላይ አለች። አሁን ያለችው እጁ ላይ ሆኖ ግን ስለ ትላንትናና ስለ ነገ በማሰብ ውስጥ በመጨነቅ የሚያሳልፍ በጣም ብዙ ሰው ነው ያለው። በጣም ብዙ። አሁን እንደ ወጣት እኔ ከነገ በላይ የሚያስፈራኝ ነገር ላይኖር ይችላል። ግን ደግሞ አሁንንም የማጣጣም እድልኝ ደግሞ አጥቼዋለሁ። ምክንያቱም ምን እያረኩ ስለሆነ ስለ ነገና ስለ ትላንት በማሰብ ኦልሬዲ ጊዜውን እየበላሁት ስለሆነ ማለት ነው። ስለዚህ ተስፋችን የሚሆነው በሰጪው እጅ ነው። በሰጪው እጅ ያለውን ተስፋ ለመቀበል ደግሞ ባዶ እጅ መገኘት አለብን። ባዶ እጃችንን ለመገኘት ሁሉንም ነገር እኛ ጋር ያለውን ቃላ እንጨርስ፣ እንሞክረው፣ ቶሎ እንሞክር። ጊዜ የለንም፣ በቃ ጊዜ የለንም። ቶሎ ተስፋ እንቁረጥ። እንሞክር፣ ተስፋ እንቁረጥ። ከዛ ተስፋ ሰጪው ተስፋውን ሲቀጥል ማቆም አንችልም። ወደፊት መሄድ ማቆም አንችልም። ወደኋላ መመለስ
አንችልም። ግን ወጠረን ተስፋ እንቁረጥ ነው የኔ ነገር። እንሞክር፣ እንሂድ፣ እንውጣ፣ እንውደቅ፣ ከዛ ተስፋ እንቁረጥበት። ያ ነገር ላይ ተስፋ ሰጪው አካል ትክክለኛውን ተስፋ ሲሰጠን ምንም ኃይል ሊያስቆመን አይችልም። ምክንያቱም ተስፋ የኛ ምን አይደለም፣ አቅም አይደለም፣ የኛ ጉልበት አይደለም፣ የኛ ነገር አይደለም ያ ነገር። ስለዚህ ከሰጪው ለመቀበል እኛ በእጃችን ያለውን እንጣል። ፒስ